ይችን ጫማ ቀነጠብኩኝ። እንግዲህ ያው ለቢጃማ ማለበሻ ምናምን አሪፍ ናት። ይችን መርጬ በጥቁር ከለር ይችን ገምት እስኪ ስንት ብር ይመስላችኋል? ያው ደህና ነው ገበያው አልሐምዱሊላህ ምንም አይልም። ትንሽ ጨምሯል የሚባለው ሽንኩርት ነው ግን እየቀነሰ መሰለኝ። ከባለፈው ይሻላል የተወሰነ። የደሃ ስጋው ጎመን ነው ይባላል። ከስጋ ብስና ጎመን በጤና ይላሉ እንግዲህ እናቶቻችን ማለት ነው። ሳያቸው ቁጭ ብዬ እዚህ ለማታ ያልኩትን አገዳ ግማሹን በላሁት። አረ እና ታዲያ እዚህ ምስር በሰለ አልበሰለ እያልኩ እየጠበቅኩኝ እሱን እስከማንቃቃ አፌን ላላው ሰው ብዬ የኔው ስራ ነው ያስቀኛል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬም እንደተለመደው ቪዲዮን ይዤላችሁ መጥቻለሁ። ስትጀምሩት ላይክ እያደረጋችሁ ላይክ አይረሳ የኔ ቅመሞችዬ። እንግዲህ የማክሰኞ ገበያ ውሎ ላሳያችሁ ነው ማለት ነው። ገበያ ሂጄ መጥቼ ነው። የሚገርማችሁ ነገር ያው ገበያ ሂጄ መጥቻለሁኝ። ፖርሳዬን ላሳያችሁ። አያት ባዶዋን ነው የመለስኳት። ባዶዋን ወላሂ ለአዚም የቀረችው ኤቲኤም ናት ማለት ነው። ይቺ ናት የቀረችው ማለት ነው እንጂ እርግፍግፍ ሰው አንድ ብር አይመልስም። አንድ ብር ተመልከቱ ማለት ነው። ደግሞ እኮ የገዛሁትን ላሳያችሁ። ይሄ ባዶውን ቀርቷል ማለት ነው። ይሄ ጃኬቴ እንትን ብሎብኝ ነበር፣ ተተርትሮብኝ ነበር። ጃኬቴ አሰፍቼ ነው። ይሄ ከቤት የሄደ ነገር ነው። እዚህ ደግሞ የገዛሁትን እንግዲህ ዝርዝሩን ላሳያችሁ ነው ማለት ነው። ከዚህ ልጀምር። ይሄን ጫማ ገዛሁኝ ማለት ነው። ለቤት ያው እዚሁ ገበያ ምናምን ሄድ ስል ያው ቡሽ ጫማ ሞልቷል፣ ግን እንትን ያለ ስለሆነ አልተመቸኝም እና ይሄንን ጫማ ገዛሁኝ። በነገራችን ላይ ይሄም እንደ ቡሽ ነገር ነው፣ አዲስ የመጣ ነው፣ ፋሽን ማለት ነው። ይችን ጫማ ቀነጠብኩኝ እንግዲህ ያው ለቢጃማ ማለበሻ ምናምን አሪፍ ናት። ይችን መርጬ በጥቁር ከለር ይችን ገምት እስኪ ስንት ብር ይመስላችኋል? ይሄ የተገዛው እንግዲህ 650 ብር ነው፣ ግን በጣም ጠንካራ ነው። ይሄ ራሱ በጣም እንትን ነው፣ ወፍራም ነው ማለት ነው። እና ቡሽ ጫማ በ100 ብር በ150 ብር እንደማይሸጥ አሁን 500 600 ብር ገብቷል። ይሄ ያው አዲስ ስለመጣ 650 ይሄንን ገዛሁኝ እላችኋለሁ። ይሄኔ ወዶችዬ መቼም የኔ ነገር ከጎመን አትውጭ ብሎኛል። ጎመን ይሄን ጎመን ገዛሁ። አይደርቄ ነው የሚባለው ይሄ ጎመን አይደርቄ መሰለኝ። እቺን ጎመን ገዛሁኝ ማለት ነው። ይሄ ጎመን አለ እዚህ ደግሞ ጥቅል ጎመን ገዝቻለሁ። ጥቅል ጎመን እቺ 50 ብር ናት። ጥቅል ጎመን እዚህ ገዛሁኝ። ከዛ ደግሞ ያው እዚህ አለ ድንችም ቲማቲምም ካሮትም ገዝቻለሁኝ። እያንዳንዱ ለማውጣት ስለማይመቻች ነው እና ይዤ ሄድኩት ብር 1000 ብር መሰለኝ። ያው ከፍ ያለ ገበያ የሚባለው 650 ብር ይሄ ነው። ሌላው ነገር እንግዲህ በ50 ብርም በ100 ብርም በ60 ብርም ሽንኩርቱንም ምኑንም ቲማቲሙንም ሸማምቼ መጣሁኝ እላችኋለሁ ሀባይብ። በነገራችን ላይ አሁን ገበያ የሄድኩት በሳምንቴ ነው ማለት ነው። በቃ በ3 ቀን በ4 ቀን ሄድ ነበረ። ዛሬ ግን በሳምንቴ ሽንኩርት ሲያልቅብኝ ለሽንኩርት ብዬ ነበር የሄድኩት። ሌላውንም ጨመረመራ አድርጌ ገዝቼ መጣሁኝ እላችኋለሁ ሀባይቦቼ። እና ያው ገበያው ደህና ነው፣ ምንም አይልም። ያው የተወሰነ ነገር ጨምሮ የተወሰነ ነገርም ባለበት ነው፣ ደህና ነው። ሸማምተን መጣን እላችኋለሁ። ቪዲዮን እስከ መጨረሻው ተከታተሉት። እንግዲህ ይሄው ድንችም ቲማቲምም ካሮትም ገዛዝቻለሁ፣ ሎሚም ገዛዝቻለሁኝ ማለት ነው። ያው ደህና ነው ገበያው አልሐምዱሊላህ ምንም አይልም። ትንሽ ጨምሯል የሚባለው ሽንኩርት ነው፣ ግን እየቀነሰ መሰለኝ። ከባለፈው ይሻላል የተወሰነ። እና ያው እነዚህን ገዝቼ መጥቻለሁ እላችኋለሁ ሀባይቦቼ። እንግዲህ ያው ምሳ ወደ መስራት ልሂድ ይመስለኛል፣ መብራት ሳይጠፋብኝ ዝም ብዬ ጊዜን ከማባክን እላችኋለሁኝ። እና የዛሬዎቹ ገበያ እነዚህን ይመስላሉ። ግን እቺ ጫማ አምራኛለች፣ እንዴት እንደሆነ አላውቅም። እንደው አዲስ ስለመጣኝ ነው መሰል በቃ ሳያት ሲገዙ አሳይ እኔም እዚች ላይ ሰፋ አለ ማለት ነው። በጥቁር ከለር ደግሞ ያምራል ሲሉኝ ይሄንን ገዛሁ እላችኋለሁ። እዚህ ክክ ጥጃለሁኝ አጣጥቤ ማለት ነው።
በቀዝቃዛ ውሃ አድርጌ ቶሎ እንዲበስልልኝ ከዛ ትንሽ ጨው ደረግ ታረጉበታላችሁ። ይሄ ያተርክክ ቶሎ ስለማይበስል አሁን የመጣ ዘዴ ትንሽ ዘይትና ከዛ ትንሽ ጨው አድርጋችሁ ቀዝቃዛ ውሃ አድርጋችሁ ስትጥዱት ቶሎ ይበስላል ማለት ነው። እስከሚበስልልኝ እንግዲህ ደግሞ ጎመኔን ምናምን ልከታተፍ። ሰዓቱም እንግዲህ መካከለኛ ሰዓት ላይ ነኝ ብዬ አስባለሁኝ። ኢንሻአላህ አብራችሁ ይቆዩ። እዚህ ያው ድንች እና ሽንኩርት ነጭ ሽንኩርት አቅርብ ያለሁኝ። የሚገርማችሁ ማታ አንድ ቁም አገዳ ገዛሁኝ ማለት ነው። አሁን ላይ ሸንኮራ አገዳ ረክሷልና ቁሙን ገዝቼ ግማሹን በልቼ ይኸው እንደምታውቁት ደግሞ ግማሹ አለ ማለት ነው። ጥርሴን ሲደክመኝ ታውኩት በቃ እንትን አለኝና ይሄ ደግሞ ዛሬ ማታ ይበላል ማለት ነው። ቀን ባልበላው ለማታ አስቀምጠዋለሁኝ። አገዳ እንግዲህ ያማራችሁ የሀገሬ ልጆች እኔ በላሁላችሁ ማለት ነው። እና ብቻ አሁን ላይ ሁሉም ነገር ሞልቷል። ፍራፍሬ ምናምን አቮካዶ፣ ማንጎ ምናምን የሌለ የለም። ዘይቶ መጥቷል። ቲኒ ታውቃላችሁ፣ ቀዩ ነጩ ምናምን ያሰላም ገበያ ስትሄዱ የሌለ ነገር የለም እላችኋለሁኝ። እናንተ መብላት ብቻ ነው እየገዛችሁ ብቻ ደስ ይላል። እንዳው ገበያ ስትሄዱ ሁሉም ነገር ያጎመዣችኋል። እንግዲህ ምስሬም እየበሰለ ይመስለኛል። ክኬ ማለቴ ነው። ተረቱ ምን ይባላል መሰላችሁ? የደሃ ስጋው ጎመን ነው ይባላል። ከስጋ ብስና ጎመን በጤና ይላሉ እንግዲህ እናቶቻችን ማለት ነው። እና እኛም እንግዲህ ስጋው ሲጠርብን ጎመናችንን እየከተፍን እንበላለን ማለት ነው። አላህ ጥሩ ርዝቅ እስከሚሰጠን ማለት ነው። አረ ሆዲ እንደው ሀዩ ኃይልም እንጂ ማለት ነው። ለካ ተበላ። አረ ተበላ። ዶሮውም ስጋውም ጧትም ማታም ተበላ። ሆዲ እንዲሆን አይጠረቀም ማለት ነው። ሁሉ ጊዜ አዲስ ነው። እንዲው አንጡ ነው። እና አልሐምዱሊላህ እስኪ ጤና ይስጠን። ይሄንኑ በአፍያ እንብላው ማለት ነው። ስጋ መብላቱም አይደለም ሽሮ መብላቱም አይደለም። ሰውየው አፍያ ሆኖ እንግዲህ እንደምታዩት ጎመኔን ድንቼን እና ካሮቴን እዚህ ከታትፌ አቅርቤያለሁ። ሽንኩርቴን ከታትፌ ያለሁ ማለት ነው። ሀባይቦቼ የኔ ነገር ላሳያችሁ ቁጭ ብዬ እዚህ ለማታ ያልኩትን አገዳ ግማሹን በላሁት። አረ እና ታዲያ እዚህ ምስር በሰላል በሰለ እያልኩ እየጠበቅኩኝ እሱን እስከማንቃቃ አፌን ላላው ሰው ብዬ የኔው ስራ እኔ ነው ያስቀኛል ማለት ነው። እና እነዚህን ከታትፌ የጨረስኩ ጊዜና ለካ አገዳውን አምጥቼ እዛ አጠገብ ያቁሜው አይታችሁታል ማለት ነው። ከዛ ብድግ አደረኩና እህታቸው ከትክቸ ጣልኩት እላቸዋለሁኝ። እስኪ ደግሞ ወጤን ላሳያችሁ። ወጤን ሰርቼ እየፈላ ነው ማለት ነው። እንግዲህ አሁን ጎመን መስራት ነው የቀረኝ። እዚህ ደርሻለሁኝ። እንግዲህ ወደ 6:20 እየሆነ ነው ሰዓቱም። ቤተሰብ እንግዲህ ጎመናችን እየበሰለ ነው። አዛን ተብሏል። እስከሚበስል ድረስ እንግዲህ እኔም ኡዱ ላደራርግ ማለት ነው። ላቀራረብ ቃሪያ መጨመር ነው የቀረኝ። በዚህ መልኩ እንግዲህ ሰርተን ልንጨርስ ነው እላችኋለሁኝ። ምሳ ላይ እንገናኛለን።